ሰላም ተማሪዎች እንደምን ቆይታችኋል? በ2017 እንደ ኢትዮጵያውያን አቆጣጠር ማለት ነው የኢንትራንስ ኤግዛም ወስዳችሁ ነገር ግን በ2018 በተለያዩ መንግስታዊ በሆኑ ዩኒቨርሲቲዎች ማለት ነው የሪሚዲያል ፕሮግራምን ለመከታተል በተስፋ ለምትጠብቁ ተማሪዎች በሙሉ ይሄ መረጃ ለእናንተ እጅግ በጣም ይጠቅማችኋል ማለት ነው። ከነዚህ መረጃ ውስጥ የመጀመሪያው በ2018 ሪሚዲያል ፕሮግራም ተሳታፊ የምትሆኑ ተማሪዎች በያላችሁበት ስፍራ ላይ ሆናችሁ የዩኒቨርሲቲ ከመረጣችሁ በኋላ የዩኒቨርሲቲ ምርጫችሁን እስከ ጥቅምት 12 ድረስ ማለት ነው በያላችሁበት ትምህርት ቤት በመሆን ማስተካከል እንደምትችሉ ትምህርት ሚኒስቴር አሳውቋል ማለት ነው። ሌላኛው መረጃ ደግሞ ከዚህ ከሪፕሌስመንት ጋር ተያይዞ ማለትም ከምትመርጧቸው ዩኒቨርሲቲዎች ጋር በተገናኘ የማትመርጧቸውና በ2018 የሪሚዲያል ፕሮግራምን ተማሪዎችን ተቀብለው የማያስተናግዱ ዩኒቨርሲቲዎች ይፋ ሆኗል ማለት ነው። እነዚህ ዩኒቨርሲቲዎች በ2018 ሪሚዲያል ፕሮግራም የሚሳተፉ ተማሪዎችን አይቀበሉም ወይም ደግሞ ተቀብለው አያስተናግዱም። ስለዚህ ከዚህ ጋር የሚያገናኘው ነገር ምንድነው? እናንተም የዩኒቨርሲቲ ምርጫችሁን በምታስተካክሉበት ሰዓት እነዚህን የዩኒቨርሲቲዎችን ምርጫ ውስጥ ማካተት አይጠበቅባችሁም ማለት ነው። እዚህ ስክሪኑ ላይ የምትመለከቷቸውን እነኚህ በርካታ ዩኒቨርሲቲዎች በ2018 ሪሚዲያል ፕሮግራምን ተማሪዎች ተቀብለው አያስተናግዱም ማለት ነው። ሶስተኛ መረጃ ደግሞ እዚህ ስክሪን ላይ እንደምትመለከቱት በትምህርት ሚኒስቴር በራሳቸው ዌብሳይት ላይ በመግባት የዩኒቨርሲቲ ምርጫችሁን ማስተካከል እንደምትችሉ ትምህርት ሚኒስቴር በዚህ አጋጣሚ መረጃውን ያጋራል ማለት ነው። ስለዚህ ይህን መረጃ ደግሞ ለብዙዎች ተጠቃሚ እንዲሆን ይህንን ቪዲዮ ላይክ፣ ሼር በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሌላ አዳዲስ መረጃዎች እናንተ ሊጠቅሟችሁ የሚችሉ መረጃዎችን በሚኖሩበት ሰዓት ማሳውቃችሁናል ማለት ነው።